እውነቴን ነው። ምንም ነገር ይለፍ ሌላ ታገኛለህ። ባታገኝስ ያገኙትስ ምን ሆኑ? ምንም አልሆኑ። ምንም ተሰፈር አትወጣም። ምንም ነገር ብትሆን አየር ላይ ሰው ኮንክሪት አምኖ እንዴት ዘላለም ማመን ያቅተዋል? ሰው በሰው እጅ የተሰራ አርማታ አምኖ ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ እመን። ለምን ሰኪውርድ የምትሆነው ለዘላለም በሱ በኩል ብቻ ነው። ላብ በላብ ሲሆን ያዋጣ ሲመስል እንደ ሰራ ይሰማላ ሲያለብህ ከዛስ የኔም ነው ትላል። እግዚአብሔር ደግሞ የብቻዬ ነው። የሚሰማውን ሰውዬ ብቻ አይደለም፣ ምድረ በዳው ይነቃነቅ ነበር እግዚአብሔር ሲመጣ። የሲና ምድረ በዳ መሸከም አይችልም የእግዚአብሔር ድምፅ። ዛሬ ድምፁን ብትሰሙ ስለማያውቁኝ አይደለም እኮ ያለው፣ ሰምተዋል አለ። ድምፄ ነው ያውቁታል። ሰምተው ያመጹት እነማን ነበሩ? ፕሮቮክ አድርገውኛል፣ ቀሰቀሱት፣ ፈትነውኛው አልፌ ልሄድ ስለው መልሰው ይዙኛል አለ። እንድቆጣቸው ይጎትቱኝ ነበር አለ። ምንም ነገር እግዚአብሔር ይታገሳል፣ አለማመንን ግን አይታገስም። እምነት በጣም መሰረታዊ ነገር ነው። ባለማመናቸው ምክንያት ሊገቡ እንዳልቻሉ እናውቃለን። ታዲያ እናንተ ጋር ይህ እንዳይገኝ ምንም ነገር እግዚአብሔር ይታገሳል። የልጁን የክርስቶስ ኢየሱስን ደም ማክፋፋት ግን አይታገስም። በመስቀል ላይ ኢየሱስ ክርስቶስ የሰራውን ነገር አለመቀበልን ግን አይታገስም። ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለው ነው። እናንተ አታድርጉ አይደለም እኮ የተባለው ተብሎ ነበር። ዛሬ ድምፁን ብትሰሙ እስራኤላውያን የእግዚአብሔርን ድምፅ ሰምተው ነው ከግብፅ የወጡት። ያንን ብርቱና ታላቅ አስፈሪ ድምፅ እግዚአብሔር ተናግሮ እስራኤልን ከግብፅ አውጥቷል። ዛሬ ድምፁን ብትሰሙ እንደማ እንደ እስራኤላውያን የእግዚአብሔር ድምፅ በኃይል ነው። ምን ያደርጋል? የሊባኖስን ዝግባ ይቆርጣል፣ ጥቅጥቅ ያለ ደንን ይጠርጋል፣ ምድረ በዳውን ያናውጠዋል። እግዚአብሔር በዚህ መንገድ ነው የተናገረው። ምድረ በዳ ያናወጠ የሚሰማውን ሰውዬ ብቻ አይደለም፣ ምድረ በዳው ይነቃነቅ ነበር እግዚአብሔር ሲመጣ። የሲና ምድረ በዳ መሸከም አይችልም የእግዚአብሔር ድምፅ። ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ፣ እንዳታደነድኑ። እግዚአብሔር እንደዚህ አለ፣ ለአባቶቻችሁ አስገባችኋለሁ ብዬ ማልኩላቸው ምድር እናንተ ትገባላችሁ። ማን ነበረ ትገባለ የተባለው? አባቶቻችሁ በአመፀኝነታቸው ሞተዋል። ስለዚህ እናንተ ትገባላችሁ። እኔ ቃሌን አላጥፍም፣ ለነሱ ባይሆንም ለእናንተ መሆኑ አይቀርም አለና ከነዓን ግን እግዚአብሔር ያለውን ስላረገ እንጂ እረፍት የኛ የምንገባበት እረፍት ጥላ ነች ከነዓን። ኢያሱ እረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር። ሁሉ ነገራችን የሚያርፍበት ከፊት አለ። እናርፋለን፣ ጠቅልለን እንሄዳለን። ሰሞኑን ድሮ በመንፈስ ምናምን ብዙ አይደለም፣ እንዲህ ቀጥታ ነው የሚሰሙት። እስቲ አሜን በሉ። ሙሴን አወጣ የሚለው በሐሳብ እንዳይመስል በድምፅ ነው እንዴ። አሁን አስባችሁ ተላው ናውጣ ቢለ ስጋ ከነፍሱ ነፍስ ከስጋ ወጣ ምን ነው የሚወጣው? በጣም አስፈሪ ነው። ሰምተው አመጹ አለ እግዚአብሔር። አሁን እኮ እግዚአብሔር ዝም ብሎ አመጹ አይደለም ያለው፣ ስለማያውቁኝ አይደለም እኮ ያለው። ሰምተዋል አለ። ድምፄ ነው ያውቁታል። ሰምተው ያመጹት እነማን ነበሩ? በጣም ከባድ ጥያቄ አይደለም ይሄ ጥያቄ? ያንን ትውልድ እግዚአብሔር ይጠይቀዋል። ሰምተው ያመጹት እነማን ነበሩ ብሎ የዚህ ደብዳቤ ጸሐፊ ያንን ቃል ጠቅሶ ሲናገር እንደዚህ ይላሉ፣ ከግብፅ ምድር የእግዚአብሔር ድምፅ የወጣ ሰምቶ የወጣ ሕዝበ እስራኤል ይላሉ። ቀጠለ እግዚአብሔር ጥያቄ። ሁለተኛው ጥያቄ ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደሉምን? እየመለሰ አይመስልም እግዚአብሔር ግን እየጠየቀ ነው ስቲል። ከዛ ይቀጥላል ጥያቄ 40 ዓመትስ የተቆጣው እነማንን ነበር? እግዚአብሔር ያንን ትውልድ አለቀቀው። ይሄ እናንተ መሃል እንዳይገኝ አነሳሱኝ አለ። በቃ በእልከኝነታቸው አነሳሱኝ፣ ድምፄን እያሰማው አነሳሱኝ። እምቢ አሉ፣ አነሳስተውኛል፣ ፕሮቮክ አድርገውኛል፣ ቀሰቀሱት፣ ፈትነውኛው አልፌ ልሄድ ስለው መልሰው ይዙኛል አለ። እንድቆጣቸው ይጎትቱኝ ነበር አለ። በአራት ቁጥር ውስጥ የተጠቀሰ በጣም ግዙፍ ነገር። ቁጣዬን አነሳሱት፣ ኃጢአት ሰሩ፣ አይታዘዙም ነበር፣ አያምኑኝም። ፕሮቮክ አድርገውታል። ሲንድ በጣም በኃጢአት የተያዘ ህዝብ ነበር። ቀጥሎ አለመታዘዝ፣ አይታዘዙም አለ። ከዛስ አያምኑኝም።
ባይዘው እግዚአብሔር ስለ የትኛውም ኃጢአት አልነበረም እስራኤልን ከነዓን አትገባም ያለው፣ ስለ አለማመናቸው ነበር። ሌላውን ነገር በሙሉ እግዚአብሔር ይቅር ይል ነበር። አይታችሁ ከሆነ በምንም አይነት ኃጢአት ውስጥ ሲገቡ እየማረ ያወጣል። አላመኑኝም አለ፣ ተጠራጠሩኝ አለ፣ ፈተኑኝ አለ። ቢጥለንስ አሉ፣ ቢቶንስ አንፈልገው። በፊታችን የሚሄድ ሌላ አምላክ ነው የምንፈልገው። አላመኑኝም። ምንም ነገር እግዚአብሔር ይታገሳል፣ አለማመንን ግን አይታገስም። እምነት በጣም መሰረታዊ ነገር ነው። እኛና እግዚአብሔር መሃል ባለ ጉዳይ ምንም ነገር ይቅር ይባላል፣ አለማመን ግን አይቻልም። ኢያሱና ካሌብ በመታዘዝ የመውረስ ምልክት ናቸው። ያ ሁሉ ሕዝብ ባለመታዘዙ ምክንያት ሲሞት እግዚአብሔር ራሱን ያለ ምስክርም ያለ ቅሬታም አይተውም። የታዘዙ ሰዎች አገኘ እግዚአብሔር። 2 ሰዎች ሲያገኝ ታማኝ ነኝ ብሎ አስወረሳቸው። ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረው አይደለምን? ሌሎቹስ እስራኤላውያን አልተገኙም። የምድረ በዳው አሸዋና የምድረ በዳው ሐሩር እንዲበላው አድርጎታል። በምድረ በዳ ወድቀዋል አይደል? በሞት አይደለም የሚለው ሬሳቸው በምድረ በዳ ላይ እንዲቀር የተደረገው እነሱ አይደሉም ወይ? ያው ፍርዴ ነው አለ እግዚአብሔር። ፍርዴ ነው ለአመፀኛው፣ ለእልከኝነታቸው፣ ለሰሩት በደላው የኔ ፍርዴ ነበር አለ እግዚአብሔር። ምንም መታሰቢያ በስነ ስርዓት አልተቀበሩም። ምድረ በዳ ላይ ነው የወደቁት። ቀጥሎስ ትውስታ የለውም፣ ትዝታ የለውም። ያንን የምድረ በዳውን ሕዝብ ሜንሽን የሚደረገው ስለ ጽድቃቸው፣ ስለ ክብራቸው፣ ስለ ኃይላቸው አይደለም። እግዚአብሔር ታማኝ ስለመሆኑና አመፀኛ ስለመሆናቸው ነው። ይሄው ዛሬም የዚህ ደብዳቤ ጻፊ የሚነግረን እሱን ነው። ተማሩ ከነሱ ቅዱሳን፣ በጣም ተጠንቀቁ። እውነቴን በጣም ተጠንቀቁ። ፕሮቴክት አድርጉ ራሳችሁን። ከምንም ነገር በላይ አለማመን በልባችን ላይ እንዳይኖር። አለማመን አሁን አዲስ ኪዳን ነው ያለ ነው። በቀደመው ኪዳን እስራኤላውያን ብለርድ እያረገባቸው እንደሱ አይነት አይደለም። የኛ እምነት ድምቅ ያለ ብርሃን በፊታችን በርቷል። ቅድም እንዳልነው እኛ ግን የተሰቀለውን ክርስቶስን የተሰቀለ ክርስቶስ በፊታችን አለ። ይህንን ያክል እግዚአብሔር በፊት ለፊታችን ላይ የደመቀ ነገር አድርጎ አለማመን ከቅጣት አያድንም። ባለማመናቸው ምክንያት ሊገቡ እንዳልቻሉ እናውቃለን። ታዲያ እናንተ ጋር ይህ እንዳይገኝ በዚያ ብለርድ በሚያደርገው በደመና ውስጥ በነበረ አስፈሪ መንገድ ሕዝበ እስራኤል ክሊርሊ እግዚአብሔርን ፊት ለፊት አላዩትም፣ ድምፁን ነው የሰሙት። እኛስ ኢየሱስን አይተነዋል። መሬት ወርዶ ሥጋ ለብሶ በሰው መሃል አድሯል። ሊካድ አይችልም። ይህንን አለማመን ከእረፍት ይከለክላል። ምንም ነገር እግዚአብሔር ይታገሳል። የልጁን የክርስቶስ ኢየሱስን ደም ማክፋፋት ግን አይታገስም። በመስቀል ላይ ኢየሱስ ክርስቶስ የሰራውን ነገር አለመቀበልን ግን አይታገስም። አለማመን ያስቀራል፣ ማመንስ ያሻግራል። በማመን ይገባል ወደ እረፍት። እረፍት አለ፣ ከፊታችን እረፍት አለ። የብሉይ ኪዳኑ ተአምር በጣም አስገራሚ ነው። የአዲስ ኪዳኑስ ወደር የለውም። በብሉይ ኪዳን እግዚአብሔር ተአምር ሲያደርግ በሙሴና በእግዚአብሔር መካከል መልአክ አለ። በመልአክ መካከለኛነት የተደረገ ይለዋል። ይሄኛውስ ምንም መሃል ላይ የለም። ኢየሱስ ፊት ለፊት ነው የመጣው። ተአምሩ ይበልጣል። አምላክ ሰው ሆኗል። የእምነታችን ሴንተሩ ሱፔሪሪቲ ኦፍ ክራይስት ነው። የእርሱ የበላይነት ነው፣ የእርሱ ልቀት ነው። ቀጥሎስ እምነታችን የሚመሰረተው በመስቀል ላይ በሰራው ስራ ነው። ከዚህ የሚበልጥ ተአምር መቼም አይሆንም። አጠገብ ሰው እግዚአብሔር ከአፈር ቢሰራ የመስቀል ሞትን ያክል አይሆንም። በእጅ ምንም ነገር ቢያደርግ እግዚአብሔር አስፈሪ በሆነ መንገድ ሰማይ ተከፍቶ ድምፁ እያስገመገመ ቢመጣ ኢየሱስ መስቀል ላይ የሰራውን ያክል አይሆንም። የመጨረሻ ኢየሱስ መስቀል ላይ የሰራው ስራ። ይህንን አለማመን ከዘላለም ረፍት ያጎላል። ወንድሜ እህቴ ያጎላል። እስራኤል እኮ መና መብላታቸው ይገርማቸዋል። ምንድን ነው እያሉ ይበላሉ። እግዚአብሔር በሲና ተራራ ወርዶ ሲናገር ይንቀጠቀጣሉ። ቀጥሎስ አያምኑትም። ብዙ ተአምር፣ ብዙ ምልክት፣ ብዙ ድንቅ ሲደረግ እጅን ባፍ ላይ ጭነ ብትገረም የክርስቶስ የመስቀል ሥራ ልብን ካላሸነፈው አይቻልም። እግዚአብሔር ልጁን መስቀል ላይ ገሎ አይጫወትም። የመጨረሻ መዳኛችን ይሄ ነው። የመጨረሻ የዘላለም ሕይወት ማግኛ ይሄ ነው። በክርስቶስ ኢየሱስ እናምናለን። የዘላለም ረፍት ውስጥ እንገባለን።
አይቻልም። መቼም የተሰቀለውን ክርስቶስን እንዳታቃልሉ። ሁሌ እንደምነግራችሁ ስለምንም ነገር ቢነገር ባይገባችሁ ችግር የለውም። ስለምንም ነገር አውርተን ሰው ባይረዳ ችግር የለውም። አብርሃም፣ ያዕቆብ፣ ይስሐቅ፣ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ጳውሎስ፣ ጴጥሮስ ችግር የለውም። ሰዎቹ ባይገባችሁ ኢየሱስ ተብሎ ምንም ያልመሰለ ቀን ማለት አለብህ። መሬት ላይ ተንበርክከ ለምንድነው ውስጥ እምቢ አለኝ፣ አልግላለኝ፣ አልነዳለኝ፣ ልሞት ነው ወይ? ምንም ነገር ሁለተኛ አለ። ኢየሱስ ብቸኛ ነው። ምንም ነገር ቢያልፍ ታገኘዋለህ። ኢየሱስ ምትክ የለውም። እውነቴን ነው። ምንም ነገር ይለፍህ ሌላ ታገኛለህ። ባታገኝስ ያገኙትስ ምን ሆኑ? ምንም አልሆኑ። ምንም ተሰፈር አትወጣም። ምንም ነገር ብትሆን ይሄ እምነት ሰማይ ያሻግራል፣ ይዞ ይሄዳል፣ ዘላለምህን ይቀይረዋል። እውነቴን ነው የምነግራችሁ። ምንም ነገር ህይወታችሁ ላይ ቢመጣ እስክትሞት ነው። ከዛ ትሞታለህ እኮ ጥለው ነው የምትሄደው። ኦፍ ኮርስ በጣም ጥሩ ሌጋሲ ያስቀምጠ በጎ ተጽዕኖ ፈጥራችሁ ምድርን የሚቀይር ነገር አረጋችሁ ነው ማለፍ ያለባችሁ እንደ ክርስቲያን። ይሄም ስለሚያስጠይቅ እግዚአብሔር በሰጠኝ ዕድሜ ዝም ብዬ እንደፈለኩ ኖሬ ባልፍ ይጠይቀኛል። በጎ ተጽዕኖ ክርስቶስን ማዕከል ያረገ ወንጌልን ማዕከል ያረገ ነገር ሰርታችሁ ለፉ። ምንም ብትሰሩ ግን እየነገርኳችሁ ያሉት እሱን ነው። ያልፋል። እንኳን እኔ የምሰራው ስራ ሰማይና ምድር ያልፋል። እርጅት ነው ይሄ መሬት አየር ላይ ኮንክሪት አምኖ እንዴት ዘላለም ማመን ያቅተዋል? ሰው በሰው እጅ የተሰራ አርማታ አምኖ ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ እመን። ለምን ሰኪውርድ የምትሆነው ለዘላለም በሱ በኩል ብቻ ነው። በጣም ቀላል ግን ከባድ። ሰው እመን ስት አያምንም። ስራ እሺ ላበላብ ሲሆን ያዋጣ ሲመስል እንደ ሰራ ይሰማላ ሲያልብህ ከዛስ የኔም ነው ትላል። እግዚአብሔር ደግሞ የብቻዬ ነው እና ናግባ ይላል። አልገባም ላዋጣ ስትል ምን ታዋጣል? ኢየሱስ ስራ ላይ ምን ታዋጣላችሁ? እስቲ አንደኛ የሚዋጣ የለም አልቋል። እንደው አዋጣ ቢልስ የትኛው ጽድቅ ነው የሚደግፈው? ሰርታ አምጥታ ስታስቀምጥ እግዚአብሔር ይኸውና የመርገም ጨርቅ ከየት አመጣ? ጽድቃችን በፊቱ የመርገም ጨርቅ ነው የሚለው። ጽድቁ ነው ያጸደቀን። የኢየሱስ እንደሚዘለ ስትመጣ አምኛለሁ በልጅ ስትለው ልጄ ሆይ መሬት ላይ ካለ ነገር አስቀርቷል። መሬት ላይ አንተ ጂኦግራፊካሊ ሚድል ኢስት ላይ ያለ ከነዓን የሚባል ሀገር አትገቡም አለ እግዚአብሔር። አለማመን እንኳን ከሰማይ እኮ እንዳይመስል ከመሬት አጎደላቸው። ሮጣ መግባት አትችልም አለ እግዚአብሔር። አይቻልም። አገቡ እግር ስለሌላቸው ነው አይደለም። መሮጥ ስለመችለው አይደለም። እግዚአብሔር አትገባም ካለ አትገባም። እና እመኑኝ እንዳስገባቸዋል። ሁለት ሰው አመነው በጠላቶቻችን ፊት እንዳንበጣ ነብራም ሲሉ እነዚህ እንደ እንጀራ ይሆናሉ አለ። ሁለቱ ይገባሉ አለ። ለምን? ምንድነው ልዩነቱ? ጽድቅ ነው አይደለም? እምነት። እነዚህ እኔ ላይ ተከሻው ላይ ቁጭ ብለው በእግዚአብሔር አይን አዩ። ታውቃል? እነዛስ መሬት ቆመው አዩ። መሬት ቆመው ሲሆን በእውነትም እኒ ፊልሞች ረጃጅም ናቸው። ኢያሱና ካሌብ እግዚአብሔር ተከሻለው ነው በእግዚአብሔር አይን አረ እንደ እንጀራ ጥፍጥፍ ያሉ ደሞ መጉረስ አሉ። እግዚአብሔር እንደዚህ ያሉ ሁለቱ ይገባሉ አለ። ምንድነው ልዩነቱ? አመኑኝ። እግዚአብሔር በልጁ በክርስቶስ ኢየሱስ ያደረገውን እመኑ። የዘላለም ሕይወት ያለው እሱ ጋር ብቻ ነው። እግዚአብሔር የተቀበለው ይሄንን ብቻ ነው። ሌላ ነገር አይፈልግም። እግዚአብሔር አይቀበልም እኮ አይደለም፣ አይፈልግም። በቃኛል፣ አልቀበልም፣ ልጄ በቅቶኛል አለ። ታዲያ በልጄ በኩልና በጣም ቀላል፣ ለሰው ግን ከባድ። ሰው እሺ ሌላ መንገድ የለም። ተንጠልጥዬ ሰማይ ቤት በኩል ትንጠለጠላለ። ተራራ ላይ ተንጠልጠል፣ ሰማይ ወዴት ትሄዳለ? ሰው በመንኮራኩር እኮ ጨረቃ ጋር ነው ሄደው። አትችልም። ከዛ አልፋ አትሄድም አለ ነው የምትለው። ቴክኖሎጂ አያደርስ፣ እውቀት አያደርስ፣ ቴክኒክ አያደርስም። እና እመን። ልውሰድህ፣ እኔ ልውሰድህ። አንተ መምጣት አትችልም፣ እኔ ልውሰድህ። እመጣለሁ። ስመጣ ይዤ ልሂድ እና እንዲህ ብለህ ጠብቀኝ። ቀለል ብለህ በጣም ወደ ታች እግርህ እንዳሰድ። ምክንያቱም ቀለል ያለው ነው። ብድግ ጋር ንጥቀት ነው። ከቤት ሊሆን ይችላል፣ ከስራ ቦታ ላይ ቁጭ ብለህ እንደዚህ አድርገው እያልክ ልብስ ይቀራል። አንተ ወተት ሄዳለህ። እስቲ አሜን በሏ። አንዷ እየፈጨች አይደል የሚለው? እንዲህ እየፈጩ እያሉ ለሁለት ይላል። አንተ ሰው እንዲህ ብላ ወይኔስ እንዴ ትላለህ። እንዴ አትመለስም እኮ። የፈለገው ለምን አይሆንም? ትውሰድ የቀረችው ቻው መባቢያ ጊዜ እንደሌለ ታውቃለህ። በጣም የምትወደውን ሰው መሄድ ነው። የለም ሄደሃል፣ ኦልሬዲ ሄደሃል። በእውነት ነው የምላችሁ። ለዛ ነው ወንጌል መስበክ ያለብን። በጣም ብዙ የሚሄድ ሰው ማዘጋጀት አለብን። መሬት ባዷን መቅረት አለባት። ኢየሱስ የሚመጣ ቀን፣ ጌታችን ከሰማይ የሚመለስ ቀን፣ የዛን ቀን ነው እንኳን ክርስቲያን ሆንኩ እያልክ የምትዘምረው። የዛን ቀን ከመላእክት ጋር አብረን
እነ ጳውሎስ እነ ጴጥሮስ እነዚህ እነ አብርሃም እነ ሙሴ እነ ኢያሱ ሁሉ ከበውን አብረን እየተያየን ያስ ትክክል ናፈኩት ትላል። ለምን ኢየሱስን ፊት ለፊት እናየዋለን። እኔ ያቀን ኢየሱስን ፊት ለፊት ፊት ላይ ፊቱ ፊት ለፊት ምክንያቱም ኢየሱስ ይመጣላ በነጭ ፈረስ ላይ ተቀምጦ በመላእክት ታጅቦ ያየሩ ኃይላት በሙሉ ይወድቃሉ። ኢየሱስ ጌታ ነው። መሬቷ ሙታኖቿን ትተፋለች። እነ ጳውሎስ ያንቀላፋ ምን ያለ ወንጌል እየሰበከ አውሬ የበላው በየመንገዱ የተገደለው ሁሉ ብድግ ይላል። የወንጌል አርበኞች በሙሉ ከመቃብር ይወጣሉ። አምነው ያንቀላፉ ይወጣሉ። ኢየሱስን ልንቀበለው በደመና እንነጠቃለን። ኢየሱስ ይመለሳል ለዘላለም በሰው ቃል ሊብራራ በማይችል ክብር ኢየሱስን አብ ባከበረበት በዚያው ክብር አብረን እንገባለን። እዚያ ክብር ውስጥ እንቀላቀለዋለን።